የአዳማ ከተማ የአሰልጣኝ ስንብት በእውቀት ወይስ በድፍረት? ውድ ተመልካቾቻችን በዛሬ የብስራታ ፕሮግራማችን አዳማ ከተማ ሳይጠበቅ አሰልጣኝ ስዩም ከበደን አሰናብቷል። በ24 ጨዋታ 33 ነጥቦችን ሰብስቧል። አዳማ ከተማ በተደጋጋሚ አሰልጣኞችን ይቀያይራል። ይህ ሚስጥር ደግሞ ብዙዎችን እያነጋገረ ይገኛል። ይህ ሚስጥር ምንድነው የሚለውን ጉዳይ ዛሬ በብስራታ ፕሮግራማችን እንዳስሳለን። አብራችሁን ተቆዩ ዘንድ በአክብሮት እንጋብዛችኋለን። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት አለ? ሰላም ሁሉ ሰላም ሁሉ መልካም። በዛሬ የብስራታ ፕሮግራማችን የምንመለከተው ጉዳይ የአዳማ ከተማ አሰልጣኝ ስዩም ከበደን አሰናብቷል። የአሰልጣኙ ያልተጠበቀ ስንብት ምንድነው? እንዴትና ለምን ተሰናበተ የሚለውን ጉዳይ በስፋት እንዳሰሳለን። እንዲሁም ደግሞ በተለይም ደግሞ የአሰልጣኙ የተሰናበተባቸው ምክንያት ውጤት ባለማምጣቱ በተቀመጠለት መሰረት ወይም ደግሞ በተሰፈረለት በተለካለት መሰረት ውጤቶችን አላስመዘገበ የሚል ሀሳብ አለ። ስለዚህ ያ የተሰፈረው የተለካው ውጤት በምን ምክንያት ነው ጤናማ ነው የሚለውን ጉዳይ እንዳሰሳለን። ከዛም ባሻገር ደግሞ አሰልጣኝ ስዩም ከበደ ከምክትሎቻቸው ጋር ያላቸው ግንኙነት ጤናማ እንዳልሆነ ይነገራል። እነዚህ ጉዳዮችስ ምንድናቸው? አሁንም ምክትላቸው ነው አዳማ ከተማን የተረከቡ። ስለዚህ ይህ ጉዳይ እንዴት ነው የሆነው የሚለውን ጉዳይ በደንብ እንመለከታለን። በተለይ ደግሞ ይህ የመሆኑ ጉዳይ አዳማ ከተማ ላይ በውጤት ላይ አጠቃላይ በክለቡ ላይ እያሳደረ ያለው ተጽዕኖስ ምንድነው የሚለውን ጉዳይ እየተመለከትን በዛሬ የብስራታ ፕሮግራማችን ቆይታ የምናደርግበት ይሆናል። ያው እንግዲህ በሊጉ አንጋፋ ከሚባሉ ክለቦች መካከል አንዱ የሆነው አዳማ ከተማ አንጋፋውን አሰልጣኝ ስዩም ከበደን ሰሞኑን አሰናብቷል። የእሳቸውን መሰናበት ተከትሎ እንግዲህ ረዳታቸው አቶ ዳዊት እንግዲህ የቡድኑ ጊዜያዊ ዋና አሰልጣኝ ሆኖ ቡድኑ ተረክቧል። እንግዲህ አዳማ ቤት ውስጥ ዋና አሰልጣኝ ሲሰናበት ምክትል አሰልጣኝ ዋና አሰልጣኝ የመሆን ነገር አሁን ላይ ባህል እየሆነ የመጣበት ሁኔታ አለ። ስለዚህ የአዳማ ከተማ ዋና አሰልጣኝ ለመሆን ምክትል አሰልጣኝ ሆኖ መቀጠር አሁን ላይ በቂ እየሆነ የመጣበት ሁኔታ አለ። ይህ እንዴት ነው የሚሆነው? በዚህ አካሄድስ ተጠቃሚው ማን ነው? ክለቡ ወይስ ግለሰቦች የሚለውን ዛሬ ላይ እናነሳለን። ከዛ ውጭ እንግዲህ አሰልጣኝ ስዩም ከበደና ክለቡ የተለያዩበት መሰረታዊ የሚባለው ምክንያት እንግዲህ ክለቡና አሰልጣኙ ተስማምቶ ባስቀመጡት እቅድ መሰረት ያለ መሄድ የሚል ነገር ነው የተነሳው። ይህ ጉዳይ እውነት በትክክል ታቅዶ ታልሞ የተቀመጠ እቅድ ነው የሚለውን ነገር በደንብ እናያለን። እግር ኳስ በእውቀት ሳይሆን በድፍረት እየተከናወነ እንደሆነ በሀገራችን ጥሩ ማሳያ ተደርጎ ሊወሰድ የሚችል እንደሆነ ዛሬ በደንብ በስፋት እንመለከታለን። በደንብ የምንመለከተው በተለይ ደግሞ አዳማ ከተማ አሁን ላይ በ24 ጨዋታዎች 33 ነጥቦችን ሰብስቧል። ከሶስተኛ ደረጃ በ5 ነጥብ ርቀት ላይ ነው የሚገኘው። ስለዚህ ብዙዎች ያልጠበቁት ነው። የአሰልጣኙ ስንብት ልምድ ያላቸው አሰልጣኝ ናቸው ስዩም ከበደ። ነገር ግን ያው ባስቀመጡት እሳቸውም እንዳመኑት በሶሻል ሚዲያ ገጻቸው ላይ እንዳሰፈሩት በእቅድ መሰረት ስላልሄድኩኝ ከአዳማ ከተማ ጋር ሊለያይ ይችላል የሚል ሀሳብንም አስፍረዋል። ስለዚህ ያ እንዴት ሆነ የሚለውን ጉዳይ በተለይ ደግሞ የእቅዳቸው መሰረቱ እንዴት ነው በተለይ ከፈረሙ ተጫዋቾች አንጻር ቡድኑ እንዳዲስ ከመሰረቱ አንጻር በምን አይነት እቅድ ነው የሄዱት? እቅድ ውስጥ ጤናማ ነው ወይ የሚለውን ጉዳይ በተለይ አዳማ ከተማን በሚፈለገው ልክ ለማራመድ በሚፈለገው ልክ ደረጃው ላይ ለማስቀመጥ አሁን ባለው አሁናዊ ሁኔታ ያንን ማድረጉ ልክ ነው ወይ የሚለውን ጉዳይ በደንብ እንመለከተዋለን። በተለይም ደግሞ እቅዱ የተቀመጠበት መንገድ ለአሰልጣኙ መሰናበቻ ዋነኛ መሰረታዊ ጉዳይ የሆነው እሱ ስለሆነ እሱን ጉዳይ በቀዳሚነት እንመልከት። እንግዲህ ሁለቱ አካላት ክለቡና አሰልጣኙ ለ2018 የውድድር ዘመን ያስቀመጡት እቅድ ከ1 እስከ 3 ባለው ደረጃ ውስጥ ማጠናቀቅ የሚል ነው። ይህ እቅድ ግን በድፍረት እንጂ በእውቀት የተሰራ የተቀመጠ አይደለም። ምክንያት ካልከኝ እንግዲህ በኢትዮጵያ ፕሪሚየር ሊግ ባለፉት 5 ዓመታት ከ1 እስከ 3 ሆነው የሚጨርሱ ቡድኖች ከ48 ነጥብ እስከ 60 ነጥብ የሚያስመዘግቡ ቡድኖች ናቸው። ይሄ እንግዲህ በ30 ጨዋታ ማለት ነው። አማካዩ ያለፉት 5 ዓመታት 30 ጨዋታ ነው። ወደ ዘንድሮ የውድድር ዘመን ስትወስደው ደግሞ ይሄ ነጥብ ወደ 61 እስከ 78 ምናምን ይደርሳል። በዚህ ስሌት መሰረት እንግዲህ
ስትመለከተው አዳማ ከተማ ያስቀመጠው ግብ ልክ አይደለም። ምክንያቱም አዳማ ከተማ እንግዲህ እንደዚህ አይነት ግብ ስታስቀምጥ መነሻ የምታደርገው የራስህን አይደለም። አንተ ደግሞ ባለፉት 5 ዓመታት ስንት ነጥብ እያስመዘገብክ ነው የቆየው የሚለውን ነው የምትመለከተው። አዳማ ከተማ ባለፉት 5 ዓመታት በኢትዮጵያ ፕሪሚየር ሊግ ተሳትፏል። ሲሳተፍ ያስመዘግብ የነበረው አማካይ ነጥቡ 35.4 ነው። የ5 ዓመት አማካዩ እንግዲህ ከ35.4 ነጥብ ማለት ደግሞ ባለፉት 5 ዓመታት በኢትዮጵያ ፕሪሚየር ሊግ ላለመውረድ የሚጫወት ቡድን አፈጻጸም ነው። አዳማ በደረጃ ስታስቀምጠው የ5 ዓመት አማካዩ 11 ነው። አዳማ ከተማ ባለፉት 5 ዓመታት 2 ጊዜ ከፕሪሚየር ሊጉ ወርዷል። በ5 ዓመት ውስጥ 2013 ወርዷል፣ 2017 ወርዷል። አዳማ በሊጉ ላይ እንዲቆይ የተደረገው በህግ ነው። ህጎች ተቀይረው እንጂ በብቃቱ አይደለም። ስለዚህ ይሄ ብቃት የሌለውን ቡድን ይሄ ላለመውረድ 5 ዓመት ሙሉ ላለመውረድ ሲጫወት የነበረን ቡድን በአንድ ጊዜ አምጥተ ከ1 እስከ 3ኛ ደረጃ ይወጣል ብሎ ማለት እግር ኳሳዊ አይደለም። የትኛውም የእግር ኳስ ምሁር ይሄንን እቅድ አያስቀምጥም። ስለዚህ የክለቡ አመራሮች ኃላፊነቱን የተቀበሉት የቡድኑ ዋና አሰልጣኝ ስዩም ከበደም ይሄን መቀበላቸው ትክክል አልነበረም። የክለቡን ወቅታዊ ሁኔታ የሚመጥን የሚለካ እቅድ አይደለም። ስለዚህ በድፍረት ነው ያደረጉት እንጂ በእውቀት አይደለም። ሊጉን አያውቁትም ማለት ነው። በተለይ ባለሙያው አሰልጣኝ ስዩም ከበደም ክለቡ ላይ የተቀመጡት በነገራችን ላይ እዚህ ጋር ትንሽ ግልጽ መሆን ያለበት የክለቡ አመራሮች አሁን የመጡ ናቸው። ወራት ምናምን እንኳ ያስቆጠሩ አመራሮች ናቸው። አብዛኞቹ አመራሮች አዲስ አመራሮች ናቸው። ሪፎርም ተደርጎ የመጡ አመራሮች ናቸው። የነሱ መምጣት አዳማ ከተማ ባለፉት 2 3 4 ዓመታት ይነሳበት የነበረው የደሞዝ ችግር ከከፋፈል ጋር ተያይዞ ምናምን ብዙ የቀየሩት ነገር አለ። ነገር ግን እዚህ እቅድ ላይ ስትመጣ ግን እነዚህ ሰዎችን ሚረዳቸው አካል አላገኙም። ባለሙያውም አልረዷቸውም። ክለቡ ላይ ደግሞ ስራ አስኪያጅ ተብሎ የተቀመጡት ሰው አምናም ነበሩ፣ ያቻምናም ነበሩ መሰለኝና እኚህ ሰውም ክፍተቱን ለመድፈን የቱንም ያህል ርቀት አልሄዱም። በስፖርት ውስጥ ግን የቆዩ ናቸው እኚህ ስራ አስኪያጅ። በእርግጥ እኚህ ስራ አስኪያጅ ላለፉት በርካታ ዓመታት ከእግር ኳሱ ከስፖርቱም ርቀው ሜድሮክ ኩባንያ ውስጥ ይሰሩ ነበር። ከዚህ በፊት አዳማ ከተማ ሲቋቋም ምን ሲል የነበሩ በተጫዋችነት ያሳለፉ ሰው ናቸው። ከዛ በኋላ 2000 ላይ በኢትዮጵያ እግር ኳስ ታሪክ የምታስታውሰው ነው የክለቦች ህብረትና ፌዴሬሽኑ ውዝግብ ምናምን በሚባልበት ዘመን ላይ ትልቅ ሚና ከነበራቸው በውዝግብ ውስጥ ትልቅ ሚና የነበራቸው ሰው ናቸው። 2 ቦታ ይረግጡ የነበሩ መጨረሻ ላይ ደግሞ ወደና አቶ አብነት ግሩፕ ወደ ክለቦቹ ገብተው በኋላ የአቶ አብነት በአዳማ ከተማ ጉዳይ አስፈጻሚ የነበሩ ናቸው። ከዛ ጋር ተያይዞ ወደ ሜድሮክ እንደገቡ እና እዛ ይሰሩ እንደነበረ ይታወቃልና ከዘመናት በኋላ ነው ወደ ስፖርቱ በትክክል የተመለሱትና ለስፖርቱ ብዙ አዲስ ሰው አይደሉም። አምና ከመሆናቸው አንጻርም ይሄ እቅድ ሲቀመጥ እሳቸው ትልቅ ሚና ነበራቸው። እዛ ጋር ማስተካከል ነበረባቸው። አመራሮቹ ሊያግዟቸው ይገባ ነበር፣ እሳቸውም አሰልጣኝ ስዩም ከበደ። ነገር ግን እነዛ አመራሮች ገንዘብ ያስፈልጋል አሏቸው። የሚያስፈልገውን ገንዘብ አመጡ። ከነሱ የሚጠበቀው ትልቁን ነገር አድርገዋል። ነገር ግን እዚህ ጋር ግን ስፖርቱን የሚያውቁት ሰዎች ግን እነዚህን አካላት መወሰን ባለመቻላቸው የተቀመጠው ግብ ልክ አልነበረም። መጀመሪያው ነው እግር ኳስ በቃ በትክክል የሚለካ የሚቆጠር ብደርስበት ነገር መሆን መቻል አለበት። ከዛ አንጻር የተቀመጠው ነው። ሁለተኛ አሁንም በዚህ ህግ በእውቀት ሳይሆን በድፍረት በተቀመጠው እቅድ ላይም ቢሆን ደግሞ ከተመለከትነው የአዳማን አፈጻጸም አሁን ላይ 33 ነጥብ አምጥቷል። 14 ቀሪ ጨዋታዎች አሉ። 3ኛ ደረጃ ትንሹን ደረጃ ብንወስደው እንግዲህ ከ1 እስከ 3
ነው አይደል እንወጣለን ያሉት። ሶስተኛ ደረጃ ላይ ካለው ጋር ብታስተያየው የ5 ነጥብ ልዩነት ነው። 14 ጨዋታ ቀሪ ጨዋታ አለ። ከዛ አንጻር ስታየው አሁንም አዳማ ከተማ እያስመዘገበ ያለው ውጤት ቢያንስ መጥፎ የምትለው ውጤት አይደለም፣ መጥፎ ውጤት አይደለም። እንዳልኩ ያለፉት 5 ዓመታት 35 ነጥብ ነበር የሚያስመዘግበው የነበረው፣ አሁን 33 ደርሷል። ስለዚህ የተሻለ አፈጻጸም ካለፉት ዓመታት የተሻለ አፈጻጸም ሊያስመዘግብ እንደሚችል ግልጽ ነው። ነገር ግን አሁን አሰልጣኙን አሰናብቷል። ለምን? ቁጥር ስታስቀምጥ እኮ ከ1 እስከ 3 ብሎ በራሱ ማስቀመጥ ደረጃ ማስቀመጥ እግር ኳሳዊ አይደለም። እውነት ለመናገር በነጥብ ነው ሰው መደራደር ያለበት እንጂ በደረጃ አይደለም። በደረጃ ካስቀመጥክማ ከ1 እስከ 3 አይደል ያልከው፣ ውድድሩ ይለቃ። ውድድሩ ሲያልቅ አሁን ላይ እንዴት ትገመግማለህ? አሁን 3ኛ አይደለም እናሰናብታለሁ አትችልም። አዳማ ከተማ እኮ አሁንም ዋንጫ ለመብላት ይችላል፣ እድል አለው። የሞተ እድል አይደለም ያለው። ስለዚህ መጠበቅ አለብህ። አሁን ከ1 እስከ 3 በሚል ቋንቋ ከሆነ የተግባባኸው ውድድሩ እስኪያልቅ መጠበቅ አለብህ። በደረጃ የምታስቀምጥ ከሆነ የውድድሩ ፍጻሜ ነው የቲሙን ደረጃ የሚለየው እንጂ አሁን ላይ አዳማ 7ኛ ነው ብለህ ልትል አትችልም። አንደኛ ማይሆንበት ምክንያት የለም፣ ወደ ታችም ማይወርድበት ምክንያት የለም። በአብዛኛው የመውረድ ስጋት ነው ላይኖርበት የሚችለው እና የመትረፍ እድሉ ከፍተኛ ነው ብለህ ከማለት የዘለለ አዳማ የትኛው ወደ ላይም ወደ ታችም ሊወርድ ሊቀመጥ ይችላል። ስለዚህ አሁን ላይ አትወስኑ። ስለዚህ ውሳኔው ትክክል አይደለም ማለት ነው። ስለዚህ ሁሌ ከአሰልጣኝ ጋር ስትደራደር፣ አመራር ከአሰልጣኝ ጋር ሲደራደር፣ ከተጫዋቾች ጋር ሲደራደር መቀመጥ ያለበት በየጨዋታው የሚለካ የሚቆጠር ነገር ነው። ነጥብ ነው ያ ደግሞ የሚሆነው። ለዚህ ነው ቀደም ሲል እንዳልኩ በኢትዮጵያ ፕሪሚየር ሊግ ሻምፒዮና የሚሆን ቡድን በአማካይ በጨዋታ 2 ነጥብ የሚያስመዘግብ ነው ብለን ያልን በቃ በጨዋታ ተመዝኗል። የተወሰኑ ጨዋታዎች ወይ በየ5 ጨዋታው 10 ነጥብ ነው ብለን በየ5 ጨዋታው እየገመገምክ ነው የምትሄደው። ስለዚህ በብዙ ነገር ስታየው እቅዱ በእውቀት ላይ ተመስርቶ የተደረገ አይደለም። ከዛ ይልቅ ይሄ እቅድ ብዙ ጊዜ ክለቦች አሰልጣኞች ምናምን እንደዚህ የሚያስቀምጡት በተለያዩ ክለብ አመራሮች እንደዚህ አይነት እቅድ የሚያስቀምጡት ከአሰልጣኙ ጋር ለመለያየት ሲፈልጉ፣ ከአሰልጣኙ ጋር ማሰናበት ብንፈልግ እንዴት ነው ማሰናበት የምንችለው ለሚለውን ቀመር ለመስራት ካልሆነ በስተቀር አይሆንም። እንደውም እኮ ለቀመርም አይመችም ይሄኛው አሁን ባለው አሁን አሁን ላይ ወሰኗ። አሁን ላይ ምናልባት ከ1 እስከ 3ኛ ከተባለ ውድድሩ እስኪያልቅ ድረስ ነው 1 እስከ 3ኛ መጠበቅ ያለበት። ስለዚህ ከ3ኛ ደረጃ ያለው የ5 ነጥብ ልዩነት ነው። 14 ጨዋታዎች በቀሩበት 1 እስከ 3 አልጨረስክም ማለት አይቻልም። ምክንያቱም ልደመድመው አልችልም ያላለቀ ነገር ስለሆነ። አዎ ግን በጨዋታ ቢሆን እንደውም ለማሰናበት ምቹ ነው። በ3 ጨዋታዎች ይሄን ያክል ማምጣት አለበት። የተሻለ ሞር አሰልጣኙም የሚያምንበት ነው በሚፈልገው አልሄድኩም ይላል። ግን ይሄኛው ግን ክፍት ነው። ከፈለስ ከእንትኑ ድረስ ጠብቁኝ ውድድሩ መቻለቀ ብሎ አሰልጣኙ መከራከር ይችላል። አየው አይደል? መከራከር ይችላል። በቃ አሁን 7ኛ በሆነም 3ኛውን ይጨርሳሉ ጠብቁኝ ቢልክ መልስ የለ። ክለቡም አይ በቃ በምንፈልገው ደረጃ እየሄድክ አይደለም 7ኛ ነው ምናምን ብሎ ቢል የሚያስማማ ነገር የለም፣ ክፍት ነው። ያኛው ግን ነጥብ ነው። ነጥብ ከሆነ ግልጽ ነው። በቃ የተቆረጠ ነገር ስለሆነ ሌላ ነገር ልታወራ አትችልም። ይሄ ነገር ኢትዮጵያ ቡና ላይ ተፈጽሟል። 2015 ኢትዮጵያ ቡና 2015 ላይ በአማካይ የሚያመጣው የነበረው ነጥብ 44 ነው። ነገር ግን አሰልጣኝ ተመስገን ዳና ቡድኑን ሲይዘው 68 ነጥብ አምጣና ዋንጫ አምጣሉት። ከ44 ነጥብ 68 ነጥብ እንዴት ነው የምታሻሽለው? እንዴት ሊሆን ይችላል? ቡድኑ አድርጎት ማያውቀውን ነገር ሚራክል ያስፈልጋል በቃ። ስለዚህ አልሆነም። ይኸው ለአሰልጣኙ የመጫወቻው ኳስ አሰልጣኙ ክለቡ ጋር ስለነበረ አሰልጣኙ አሰናበቱት። አሁንም አዳማ ከተማ ላይ የሆነው ይሄ ነው። ስለዚህ አሳማኝ በሆነ መንገድ የተለያዩት አይደለም። በእርግጥ
ቡድኑ ዘንድሮ ላይ ከምን ጊዜው የበለጠ የተሻሉ ተጫዋቾችን በሊጉ ላይ ልምድ ያላቸውን ተጫዋቾች ልምድ ያለውን አሰልጣኝ የሊጉን ዋንጫ የማንሳት ልምድ ጭምር ያለውን አሰልጣኝ ቀጥረዋል። ነገር ግን አሰልጣኝ ምርጥ ተጫዋቾችን መቅጠር ምርጥ አሰልጣኝ መቅጠር ብቻ ግን ሻምፒዮና ያደርጋሉ? ዋናው ሚስጥር እዚህ ጋር ነው። ይሄን መረዳት ነው የሚያስፈልገው። ተጫዋች ባመጣህበት በአንዱ አመት ዋንጫ መጠበቅ ምናልባት ካወጡት ወጪ አንጻር አመራሩ ያንን የገመገመ ይመስለኛል። አዳማ ከ1 እስከ 3 መጨረስ አለበት። ስለዚህ ከ1 እስከ 3 ለመጨረስ ደግሞ በኢትዮጵያ ፕሪሚየር ሊግ ልምድ ያላቸው ስም ያላቸው ዋንጫ ያነሱ ተጫዋቾች ያስፈልጉታል የሚል ድምዳሜ ላይ ተደረሰ ይመስለኛል። ስለዚህ እነዛ ተጫዋቾች ደግሞ መጥተዋል። ስለዚህ አሰልጣኙም የፕሪሚየር ሊግ ዋንጫ የማንሳት ልምድ ያላቸው ናቸው። ስለዚህ ዋንጫ አምጡልኝ ነው። አሰልጣኙ ደግሞ ያንን ተቀብለውታል። ከ1 እስከ 3 ተወጣለው የሚል ሀሳብን ተቀርቦላቸዋል። ያንን አክሴፕት አድርገው ጉዟቸውን ጀምረዋል። ስለዚህ ጉዟቸው ላይ እክል ገጥሟቸዋል። የመጀመሪያው ከሁለቱም ወገኖች ላይ ያለው የመግባባት ቅድም ያልናቸው ሀሳቦች ልክ ስላልሆኑ አሁን የእቅዱ ፌል ማድረግ እዚህ ጋር ይመስለኛል። ምክንያቱም እንግዲህ በአንድ አመት አንዴ ቡድን ያው የኢትዮጵያ ፕሪሚየር ሊግ በደመነፍስ የሚሄድበት አመራሩም አሰልጣኞቹም አንዳንዴ በደመነፍስ የሚሄዱበት ስለሆነ እንጂ እነዚህ ተጫዋቾች ከተለያየ ክለብ ነው የመጡት። ስለዚህ ከተለያየ ክለብ መጥተው እንደገና ቡድኑ ተገንብቶ በመጣበት አመት ውስጥ ምናልባት እድል ካልሆነ በስተቀረ ወይም ደግሞ አጋጣሚዎች ሲፈጠሩ ካልሆነ በስተቀረ እግር ኳሳዊ በሆኑ ምክንያቶች በዛው ቡድኑ በተሰራበት አመታት ዋንጫ ለመብላት በጣም የጠበበ እድል ነው የሚኖረው። ስለዚህ ግን አመራሩ ቅድም ያልካቸው ብር ያስፈልጋል ተባለ፣ ብር ተመደበ፣ አምጥተዋል። ስለዚህ ባመጣነው ልክ ክፈሉን የሚል ሀሳብን ያመጣል ላይ ያለው አመራር። ስለዚህ ላይ ያለው አመራር ምክንያቱም በነሱ ሂሳብ ስሌት ውስጥ ልክ ሊሆን ይችላል። ግን እግር ኳሱን በሚያውቁት አመራርና በአሰልጣኙ መካከል የነበረው የመጀመሪያው የመግባቢያ ስምምነት ልክ አልነበረም። በተለይ አሰልጣኙ ይህን ሀሳብ ሲወስዱ በኢትዮጵያ ፕሪሚየር ሊግ ልምድ እንዳላቸው አሰልጣኝ እንደቆዩ አሰልጣኝ ሁሉንም እንደሚያውቁት የኢትዮጵያ ፕሪሚየር ሊግ እጃቸው መዳፍ ያክል እንደሚያውቁት አሰልጣኝ ግን ያንን ነገር ተቀብለው አሁን ለሚመጣው ነገር በእርግጥ ኃላፊነትን ወስደዋል። በሶሻል ሚዲያ ላይ ያጋሩት መልእክት ያንንም የሚያሳብቅ ነውና ግን የሁለቱ ግንኙነት ልክ አለመሆኑ አዳማ ከተማን አሁን ላለበት ደረጃ ላይ አድርሶታል። ወይም ደግሞ ለአሰልጣኙም ስንብት መንስኤው ያ ይመስለኛል። እኔ ኢትዮጵያ ስፖርት ላይ ሁልጊዜ የሚምለው ከአመራሩ የበለጠ ሙያተኛው ነው ችግር አለበት ብዬ ማምነው። በየዘመናቱ ላይ አመራሮቹ ተወደደም ተጠላም በኢትዮጵያ ተጨባጭ ሁኔታ ስፖርቱን ለማገዝ የሚመጡ ሰዎች ናቸው። የመንግስት ገንዘብ የሚሆን የግለሰብ ገንዘብ ነው ይዞ የሚመጡት፣ ሀብት ነው ይዞ የሚመጡት እነሱ። ከዛ ያንን የሚመጣውን ሀብት ግን በእውቀት ላይና በእውነት ላይ ተመስርተ ለሚፈለገው ዓላማና ግብ ማዋል የሙያተኛው ኃላፊነትና ግዴታ መሆን አለበት። ሼፕ መደረግ አለባቸው። በቃ እነዚህ ሰዎች ኃላፊነቱን ሲይዙ አዳማን የተሻለ ደረጃ እናደርሳለን ብለው በከፍተኛ ቁርጠኝነት ሞራል መጡ። ሲመጡ እነዚህን ሰዎች እነዚህን አመራሮች ሼፕ ማድረግ ከአሰልጣኙ ከስራ አስኪያጁም ይጠበቅ ነበር። ይሄ አልተደረገም አዳማ ቤት ውስጥ። ይህ አለመደረጉ ነው ክለቡን ዛሬ ላይ አሁን እነዚህ ሰዎች ነገ ተስፋ ቆርጠው የሚያደርጉትን ድጋፍ ሁሉ አውጥተን እንዲህ ብለን በእነዚህ አመራሮች ላይ የሚኖራቸው እምነትስ ምንድን ነው? ለዚህ ነው በየጊዜው አንድ አመራር ወጥ የሆነ ፐርፎርማንስ እንዳይሄድ አሁን በቃ ገና ከመጀመሪያው እምነት አጡ። እነዚህ ሰዎች ለምን እናወጣለን የሚል ድምዳሜ ላይ ደርሰው ድጋሚ በጀት ይሄን ያክለው ተብሎ ሊበጀት በቃ ስለዚህ በዚህ ምክንያት ስፖርቱ እየተጎዳ ነው። ስለዚህ አመራሮቻችን ላይ ብዙ ስራ መስራት ያስፈልጋል የምንለው በምክንያት ነው። በቃ ሁሉ ጊዜ ችግሮች የሚፈጥሩት ከአመራሩ በላይ እነሱ ባለማወቅ ነው ሊሉ ይችላል፣ ስለማናቅ ነው ሊሉና ሊያቆሙክ ይችላል። አንተ ግን ምንድን ነው የምትለው? አሰልጣኝ ስዩም ከበደ ይሄ ይጠፋቸዋል፣ ስራ አስኪያጁ አቶ ገዛኝ ይሄ ይጠፋቸዋል። ሌላ ነገር ካልተፈለገ በስተቀር እዚህ ጋር ነው እኔ ዋናው ክፍተት የሚለው። ተጫዋቾች ተሰበሰቡ፣ አሰልጣኙ ተሰበሰቡ። እንዴትስ ነው የተሰበሰቡት ተጫዋቾቹ? ታስታውስ እንደሆነ እኮ ሊጉ ሊጀመር አካባቢ ወይም ከብዛኞቹ ቡድኖች ዘግይተው ወደ ዝውውር የገቡት ክለቦች መካከል አንዱ እኮ አዳማ ከተማ ነው። አንዳንድ የሰበሰባቸው ተጫዋቾች በወቅቱ ገበያ ላይ ያሉት ናቸው ስለሆኑ ነው እንጂ አሰልጣኙ ምናልባት ቀደም ብለው ምርጫውን ጀምሮ ቢሆን ኖሮ እነዚህም ተጫዋቾችን ላይሰበስቡ ይችላል። እነዚህ ተጫዋቾች ከሌላው ክለብ ጋር ተፎካክረው
የወሰዳቸው ናቸው ወይ አዳማ እነዚህን ተጫዋቾች? አብዛኞቹ ተጫዋቾች ስም ዝና ብቻ ያላቸው አይደሉም። በወቅታዊ ፐርፎርማንስ በሚባለው ደረጃ ክለቡን ሊጠቅሙ የሚችሉ ወደ ዋንጫ ሊወስዱ የሚችሉ ናቸው ወይ ብለህ ስትል እዛ ላይ ጥያቄ ታነሳለህ። ይሄም ሆኖ ደግሞ ቡድኑ በቂ የመዘጋጃ ጊዜስ ነበረው ወይ? በዚህ የዝግጅት ጨዋታ አድጓሉ ብለህ ስትል የምታነሳቸው ብዙ መሰረታዊ ምክንያቶች ይኖራሉ። እቅድ ቢሆን እንኳ እቅድ ለምን አልተሳካም ብለህ ስትል የምታመጣቸው ብዙ ምክንያቶች አሉ። ከነዛ መካከል ደግሞ ሌላው በዋነኛነት የሚጠቀሰው ጉዳይ የአሰልጣኙ የነጻነት ጉዳይ። ከዚህ ጋር በተያያዘ ያው የአሰልጣኙን በተያያዘ ምናልባት አጠራርጎም ለመመልከት በተለይ ይሄኛው የተቀመጠ ነገር በእቅድ መሰረት ስለሆነ ለአሰልጣኙ የመሰናበት እንደ መንስኤ ወይም ደግሞ ዋነኛ ምክንያት ተደርጎ ይወሰዳል። ግን ከዛ ውጭ ባለው ነገር የሚሰሙ ብዙ ጭምጭምታዎች ስላሉ በተለይ አሰልጣኙ ከነጻነት ጋር ተያይዞ ደግሞም ከሚሰሯቸው አጋሮቻቸው ጋር የሙያ አጋሮቻቸው ጋር ያላቸው ግንኙነት ጤናማ እንዳልሆነ ብዙ ጊዜ ሲነገር ነበር ቆይቷል። በዳር ብዙ ወሬዎች ሲወሩ ነበር። ግን አሁንም ከዚህኛው ከተነገረው ምክንያት ውጪ ያኛው ምክንያት አሰልጣኝ ስዩም ከበደን ወደ ዳር እንደገፋቸው ይነገራል። ስለዚህ በተለይ ደግሞ ከምክትል አሰልጣኛቸው ጋር ያላቸው ግንኙነት ብዙ ጊዜ ጤናማ አይደለም ተብሎ ይነገራል። አሁንም ምክትል አሰልጣኙ ናቸው ቦታውን ያዙት። ቅድም ያልከው በአዳማ ከተማ ቤት የተለመደ ነገር አለ። ዋና አሰልጣኝ ሲወጣ ምክትል አሰልጣኝ ቦታውን የሚይዝ ምቹ መደላደል እንዳለ ሁሌ ይነገራል ወይም ደግሞ እንመለከታለን። ስለዚህ በተለይ አሰልጣኝ ስዩም ከበደስ አሰልጣኞቻቸውን ወይም ደግሞ ምክትሎቻቸውን እሳቸው ናቸው ወይ የመረጡት? ለምንስ በማያምኑባቸው አምኖባቸውን የገቡት ወይስ ደግሞ እንዴት ነው የሚለውን ጉዳይ ይሄም ሙያዊ ቅድም ያነሳናቸው ሙያዊ ጥያቄዎችን ያስጠይቃል። በተለይ ስዩም ከበደ ላይ በደንብ መነሳት ያለበት ጉዳይ ስለሆነ ስለዚህ ይህንን ጉዳይ እንመልከተው አጠራል። አዎ እንግዲህ ለአሰልጣኙ ስንብት እንደ አንድ ምክንያት ተደርጎ የሚወሰደው ሌላው ምክንያት በዋና አሰልጣኙና በረዳት አሰልጣኞቹ መካከል ያለው ግንኙነት ጤናማ አለመሆን ነው። ይሄን ብዙዎች ዛሬ ላይ ብቻ ሳይሆን ቅጥሩ በተፈጸመበት ጊዜ አንስቶ የሚያወሩት ጉዳይ ነው። እንዴት ተግባብተው ተባብረው ሊሰሩ ይችላሉ የሚል ጥያቄ የብዙ የስፖርት ቤተሰብ የአዳማ ከተማ ደጋፊዎች ጥያቄ ነበር። የተጫዋቾቹም ጥያቄ ነበር። እኔ አሰልጣኙ በድፍረት በወቅቱ መመለስ ባይችሉም ጠይቄያቸው ነበር በዚህ ጉዳይ ላይ ግን ብዙም ሊናገሩ አልፈለጉም። በቃ እንዲህ ሆኗል አይደል ነው ያሉኝ። በወቅቱ ብዙ አሰልጣኝ ወዳጆቻቸው ሁሉ ይሄን ጥያቄ እንዳቀረቡላቸው የእሳቸው ቅርብ የሆኑ አሰልጣኞች ጋር አውርቻለሁ ይሄ ጉዳይና ከዛ ጊዜ ጀምሮ የሚያነጋግር ጉዳይ ነበር። በተለይ ሁለቱም ረዳት አሰልጣኞች ካሁን ቀደም በኢትዮጵያ ከፍተኛ ሊግ ውድድር ላይ በዋና አሰልጣኝነት ይሰሩ የነበሩ መሆናቸው፣ ሁለተኛ የከተማው ልጆች መሆናቸው። እነዚህ ሁለት መሰረታዊ ነገሮች በአሰልጣኙና በዋናው አሰልጣኝና በረዳቶቹ መካከል አለመግባባቶች እንዲፈጠሩ ምክንያት ይሆናሉ የሚል ስጋት ነበር። ይሄ ስጋት በእርግጥም በትክክል በተጨባጭ አሁን ላይ የታየበት ሁኔታ አለ። ክለቡ አሁን ላይ ቀደም ሲል እንዳልኩ ከሶስተኛ ካለው ቡድን ጋር ያለው የነጥብ ልዩነት 5 ነው። ስለዚህ ለምን መታገስ አልቻለም? ክለቡ አመራር ለምን መታገስ አቃተው? 14 ጨዋታ ገና አለ ብለን ቅድም አነሳን አይደል? እነሱም ይህንን ነገር አስበውታል የክለቡ አመራሮች ባለኝ የውስጥ መረጃ። ነገር ግን በሁለቱ አሰልጣኞች መካከል ግን አለመግባባቱ ከእለት ወደ እለት እየጨመረ መምጣቱ የክለቡ አመራሮች ይህን ውሳኔ እንዲወስኑ እንዳደረጋቸው ነው መረጃዎች እየወጡ ያሉ። አለመግባባቶች ናቸው። በክለቡ አመራሮች ውሳኔ መሰረት ሁለቱም አሰልጣኞች እንዲሰናበቱ ነው ፍላጎታቸው የነበረው። የአመራሮቹ ሁለቱም እንዲሰናበቱ እንደወሰኑ፣ እንዲያውም
ሌላ አዲስ አሰልጣኝ ለመቅጠር ወስነው እንቅስቃሴ እንደጀመሩ ከአሰልጣኙ ጋርም ግንኙነት እንዳደረጉ እንዲያውም ይመስለኛል በቅርቡ አርባ ምንጭ ከተማን የለቀቀው ወጣቱ አሰልጣኝ በረከት ደግሞ አሁን ኡቤን ላይ በተንታኝነት እየሰራ ነው። እሱን ለማምጣት እንቅስቃሴ ውስጥ እንደተጀመሩ ነው የሰማሁት። እና ምንድነው በአሰልጣኙና በሁለቱ አሰልጣኞች መካከል አለመግባባቶች ነበሩ። አለመግባባቶቹ በምንድነው? በተለያየ መልኩ በአሰላለፍ ሊሆን ይችላል፣ በዝውውር ሊሆን ይችላል። በብዙ መልኩ አለመግባባቶች አሉ። የውስጥ ፍላጎቶች የሁለቱም አሰልጣኞች ከመጀመሪያው አሰልጣኞቹ ሲመጡ የዋና አሰልጣኝ ኃላፊነት ነው ረዳቶችን መምረጥ። ረዳቶችን መምረጥ የማን ኃላፊነት ነው? የዋናው አሰልጣኝ ኃላፊነት ነው። ይሄ በሀገራችንም በሌላው ዓለምም ያለ አሰራር ደግሞ መሆንም ያለበት እሱ ነው። መርህ ነው ይሄ። አዎ ሊጣስ የሚችል ነገር አይደለም፣ መርህ ነው በቃ። ነገር ግን አሰልጣኝ ስዩም ከበደ ይሄንን አላደረጉም። አሰልጣኝ ስዩም ከበደ ይሄንን ያደረጉት አመራሩ አካባቢ፣ ደጋፊው አካባቢ ላይ ባለ ተጽዕኖ ነው የሚል ነገር ነው ይወጣል። ምክንያቱም ካልክ ደግሞ አሰልጣኝ ስዩም ከበደ በየትኛውም አጋጣሚ በእድሜም አይገናኙም፣ በእውቀትም አይገናኙም፣ በልምድም በግንኙነትም አብሮ የሰሩበትም አጋጣሚ የለም ከነዚህ አሰልጣኞች ጋር። እነዚህ ወጣት አሰልጣኞች ናቸው። ስለዚህ በየትኛውም መስፈርት አሰልጣኝ ስዩም ከበደ እነሱን ሊመርጡ ይችላሉ። አትሊስት አብረ የሰራህበት አጋጣሚ እኮ መኖር አለበት፣ ወይ በሊግ ደረጃ ወይ በምናም እና ምንም አይነት ግንኙነት የላቸውም። ስለዚህ ሊመርጡ የሚችሉት በአመራሩ ወይ በደጋፊ አካባቢ ወይ ክለቡ አካባቢ ባሉ አመራሮች ወይ ጽህፈት ቤቱ ጋር ባሉ አመራሮች ግፊት ነው። አሰልጣኝ ስዩም ከበደ በወቅቱ ከክለብ አሰልጣኝነት ትንሽ ተገለው ስለነበረ ወደ ስራ ለመግባት ባላቸው ከፍተኛ ፍላጎትና ጉጉት የተነሳ ጥያቄውን ተቀብለዋል የሚል ነገር ነው ያለው። ተቀብለውት ሄደዋል። እንዲህ አይነት ነገር የኢትዮጵያ ፕሪሚየር ሊግ ክለቦች ላይ የተለመደ ነው። የአካባቢ ልጅ ረዳት መሆን አለበት የሚል ትልቁ በሽታ በቃ ያልተጻፈ ሕግ ይሄ ነው። ይሄ ሕግ እግር ኳሳዊ አይደለም። በአካባቢ በጎሳ በግንኙነት ምናምን ላይ የተመሰረተ ቅጥር ይካሄዳል። የረዳት አሰልጣኞች ቅጥር በአብዛኛው እንደዚህ ነው። አዳማ ቤት ደግሞ ይሄ ነገር እየተለመደ መጥቷል። ባለፉት 5 ዓመታት ብትሄድ አዳማ ቤት ውስጥ 3 ጊዜ ረዳት የነበሩ አሰልጣኞች ናቸው ዋና የሆኑት። 3 ጊዜ በ5 ዓመት ውስጥ 3 ጊዜ የቲሙ ዋና አሰልጣኝ ሆነው የሰሩት ረዳት አሰልጣኝ የነበሩ ናቸው። 2013 ላይ አስቻለው አለ፣ ከዛ ይታገሱ እንዳለ አለ፣ ከዛ በኋላ ደግሞ አብዲ ቡሊ አለ፣ አሁን ዳዊት ታደለ 4ኛው ሆኗል። ከዛ በፊት አቶ ተገነ ይባላል። ወደ ኋላ ስትሄድ ደግሞ የመጀመሪያው ውበቱ አባተ ረዳት ሆነ። ከዛ ዋና ከነዚህ ውስጥ እንግዲህ አሁን በኢትዮጵያ እግር ኳስ ውስጥ ጎልቶ የወጣው አሰልጣኝ ውበቱ አባተ እና አዳማ ቤት ውስጥ በቃ ዋና አሰልጣኝ ለመሆን በማስታወቂያ በሌላ ነገር ከመወዳደር ይልቅ ረዳት ሆነ መግባት በሩን ታገኛለህ፣ ከዛ በሩ ይከፈትልሃል ወደሚል ድምዳሜ አሁን ላይ ተመጥቷል። ይሄ ጤናማ ያልሆነ ትክክለኛ ያልሆነ መታረም ያለበት ትልቅ ጉዳይ ነው። ሰዎች ረዳት ስለሆኑ አቅም የላቸውም እያልን አይደለም። ማፍራት ጥሩ ነው። ማፍራት ጥሩ ነው። ያፈራኸውን ያሳደግከውን የክለቡን ባህል እንዲያውቅ ያደረግከውን ሰው ማምጣት ተገቢና ትክክል ነው። ይሄኛው ግን ነገር ግን አሁን የመጡትን አሰልጣኞች ግን ስታይ ሌላ ክለብ ነበሩ። ከዛ እዚህ ጋር መተው ረዳት ሆነው ወደ ላይ እንዲመጡ ማድረግ ግን
ይሄ ጤናማ ነው ብሎ መውሰድ አይቻልም። ለእድገታቸውም መልካም ነገር ሊባል የሚችል አይደለም። እንግዲህ አሰልጣኞቹ ምንም ላያደርጉ ይችላሉ፣ ግን አሰራሩ ግን የሚያሳይ ግን ጤናማነት አይደለም። አሁንም እንዳልኩ ክለቡ አመራር ሁለቱም እንዲሰናበቱ ነው ያደረገው። መጨረሻ ላይ ለምን ተቀለበሰ? ውሳኔ ለምን ተቀለበሰ? የተቀለበሰበት ምክንያት በአካባቢ በግንኙነት ምናምን የሚሉ ነገሮች አሉ። ወደፊት አጣርተን ለህዝብ ይፋ የምናደርግበት ሁኔታ ይኖራል። ይሄ የአካባቢነት ስሜት፣ የግንኙነት ስሜት፣ የሰፈርተኝነት ስሜት እግር ኳስ ውስጥ ለግለሰቦቹም አይጠቅምም፣ ለክለቡም አይጠቅምም፣ ለሀገርም አይጠቅምም። ስለዚህ መቆም አለበት። ስለዚህ ከዚህ አንጻር ወደፊት አጣርተን በደንብ ለህዝብ ይፋ የምናደርግበት ሁኔታ ይኖራል። እንደ አጠቃላይ ግን አሁን ላይ አሰልጣኝ ስዩም ከበደ ከአዳማ ከተማ ለመሰናበታቸው ሌላኛው ምክንያት ከረዳታቸው ጋር ያላቸው ጤናማ ያልሆነ ግንኙነት እንደሆነ መረጃዎች በግልጽ እየወጡ ይገኛሉ። በተለይ ደግሞ ቅድም ያነሳቸው በግጥ አዳማ ከተማን አነሳን እንጂ በፕሪሚየር ሊግ የተለመዱ ነገሮችን በደንብ የተመለከትን ነው ያለ ነው። በይሄ የአካባቢያዊ ስሜት አይነት ነገር በእርግጥ የአካባቢውን ባህል አይቶ ለማደግ የክለቡን ባህል ለመልመድ የተሻለ ነው ተብሎ ይታሰባል። ግን ከእግር ኳሳዊ ምክንያቱ ይልቅ ከዛ የዘለለ ነገሮች ስላሉት ያኛው ልክ አይደለም። ተጫዋቾችንም እንደዛ የመያዝ ግዴታ ምናምን የሚሉ ነገሮችን በደንብ እየተመለከትን ነው ያለ ነው። ያ ግን ለየትኛውም ለኢትዮጵያ እግር ኳስ እድገትም ጥሩ አይደለም። እንግዲህ ያን እንደዚህ አይነት ነገሮች መቀረፍ አለባቸው። ለስዩም ከበደም በእርግጥ ቅድም ያልናቸው ነገሮች አሉ። የመጀመሪያ አሰልጣኞች ራሳቸውን ከማስከበር አንጻር የሚሄዱበት ስራ ስላጣህ ብቻ ለመግባት የምታደርጋቸው ጥረቶች ወይም ደግሞ ሂደቶች በኋላ ላይ ራስህን ድጋሚ የሚበሉ ነገሮች አሉና ስለዚህ ያ የሆነው ይመስለኛል። ራስህ በተለይ ምክትል ሌሎች ነገሮች በአመራር ግፊት ሊደረጉብህ ይችሉ ይሆናል። ግን ምክትል አሰልጣኞችህን አብረህ መሰራቸውን ያንተን ሀሳብ ሊቀበሉ የሚችሉ ሰዎችን ካልመረጥክ ስራህ ወደፊት እንቅፋት ሊገጥመው እንደሚችል መታሰብ ነበረበት። ስለዚህ ያንን አለማድረጋቸው ለዚህኛው ነገር ሊዳረጋቸው እንደ ምክንያት ሊጠቀስ ይችላል። ምናልባት እንደ መጨረሻ እንመልከተው ካለን ሰዓትም አንጻር ይህ መሆኑ አዳማ ከተማ ላይ ተጽዕኖ አሳድሯል በውጤቱ ላይ። አጠቃላይ አሁን ቀጣይ ጉዞዎቹ ራሱ እክል ሊገጥሙት እንደሚችሉ ይገመታል። ስለዚህ ከዚህ ለመውጣት ምን ማድረግ አለባቸው፣ ተጽዕኖች ምንድን ናቸው የሚለውን ነገር አጠር አድርገን እንመልከትና ፕሮግራማችን እንዝጋ። እንግዲህ አጠቃላይ አዳማ አሁን ወደ ውጭ ሳይሆን ወደ ውስጥ መፈተሽ እንዳለበት ነው የሚሰማኝ። የእስካሁን አካሄዱ እያሳየ ያለው አዳማን ወደ እድገት ጎዳና ሳይሆን ወደ ውድቀት ጎዳና ነው ሲያመራው የነበረው። ላለፉት 5 ዓመታት ላለመውረድ ሲጫወት የነበረ ቡድን ነው። አሁንም በውዝግቡ ውስጥ ያለ ቡድን ነው። በተጫዋቾቹ መካከል አሁንም ልዩነቶች አሉ፣ መከፋፈሎች አሉ። የተለያየ ጎራ ውስጥ ተጫዋቾቹ እንዲወድቁ ተደርገዋል። ባለፉት ዓመታት የነበረው ቲሙ ችግር ላይ ደሞዝ አለመክፈል ምናምን ነበር። አሁን ደግሞ አለመግባባቶች፣ ልዩነቶች በቲሙ ውስጥ እንዲፈጠር አድርጓል። ይሄ ደግሞ ለቡድኑ እድገት አይደለም። ስለዚህ አዳማ ቆም ብሎ ለምንድን ነው ከውዝግብ የጠራ ውጤታማ ቀጣይነት ያለው ቡድን የማይኖረኝ ብሎ አመራሩ መፈተሽ አለበት። ደጋፊው መጠየቅ አለበት ራሱ። ማንም ግለሰብ እየመጣ ለራሱ ጥቅምና ፍላጎት ሲል የሚያቀርበውን ሀሳብ ይዞ ማራመድ አዳማን ሲጎዳው እንጂ ሲጠቅመው እኔ አላየሁም። አዳማ በኢትዮጵያ ፕሪሚየር ሊግ ላይ ልምድ ያለው ትልቅ ተሳትፎ ያለው ረጅም ጊዜ የቆየ ቡድን ነው። ከቆይታው አንጻር ግን አንድም ጊዜ የኢትዮጵያ ፕሪሚየር ሊግን ዋንጫ ማንሳት አልቻለም። ይሄ ለምን ብለ ሊያንገበግብ ሊቆጭ የሚገባ ከየትኛውም ከተማ ክለቦች ትልቅ የፋይናንስ አቅምም ያለው ከተማ ነው አዳማ ከተማ። ግን ከተማዋ ባላት አቅም ልክ ግን እግር ኳስ ቡድን የላትም። ይሄ እያንዳንዱን ደጋፊ የከተማ ነዋሪ ሊያንገበግበው ሊቆጨው ይገባል። አሁን ላይ የአዳማ ከተማ ደጋፊ ከስታዲየም ርቋል። በከተማው ላይ ጨዋታ እየተደረገ እንኳ 1000 ሰው ገብቶ ጨዋታ አይመለከትም። ድሮ እኮ አዳማ ከተማ ጨዋታ ሲኖረው በቂላ ስቴዲየም ላይ
ከጨዋታው 2 ሰዓት 3 ሰዓት በፊት ካልተገኘ ጨዋታውን መከታተል አትችልም። በርካታ ደጋፊ ይገባል። ሞልቶ የሚተርፍበትን ሁኔታ ነው እኔ የማውቀው። ነገር ግን አሁን ላይ ግን ያን እየተመለከተን አይቀር። ይሄ ደግሞ ክለቡ አካባቢ ያለው ጤናማ ያልሆነ አሰራር፣ ውጤታማ ያልሆነ ጉዞ የፈጠረው። ስለዚህ ከምንም በላይ አዳማ ከተማ አሁን በተለይም አዲሱ አመራር በደንብ ወደ ራሱ ወደ ውስጥ ተመልክቶ ቤቱን መፈተሽ አለበት። ከተማዋን የሚመጥን ክለብ እንዲኖር ማድረግ ያስፈልጋል። አሁንም የከተማዋ ችግር የፋይናንስ ችግር አይደለም። እኔ ብዬማ ያሰራር ያካሄድ ችግር በቃ በየዘመናቱ በመጣ እኔ መጥቀስ ይችላሉ በደንብ በቃ ግለሰቦች ናቸው እንደፈለጉ ለግል ዓላማ ፍላጎታቸው ሲሉ የሚያራምዱት። አሁንም ተመልከት፣ አሰልጣኙ ላይ ረዳት አሰልጣኞቹ የአዳማ ልጆች ናቸው። ቡድን መሪው የአዳማ ልጅ ነው። ስራ አስኪያጁ የአዳማ ልጅ ነው። የአዳማ ልጅ መሆናቸው ክፋት የለው፣ ግን ቦታው የሚፈልገውን እውቀት ልምድ ያላቸው ናቸው። ክለቡ ከተማዋ የምትፈልገውን ራዕይና ፍላጎት የሚያራምዱ ናቸው ወይ በትክክል ብለህ መፈተሽ ማወቅ አለብህ። ይሄ መጥራት አለበት። አሁን ላይ አዳማ ከተማን ወደ ተሻለ ደረጃ ለማድረስ ከተፈለገ ትልቁ ክፍተት አለ ብዬ የምለው እዚህ ጋር አዳማ ከተማ እንደ ክለብ እንደ ከተማ ነገርኩ ትልቅ ነው ብያለሁ አይደል? ክለቡ የራሱ አንድ ቢሮ ጽህፈት ቤት የለውም። ጽህፈት ቤት የለውም እኮ ክለቡ ሲቋቋም ምናምን አሁን የአሁኑ ስራ አስኪያጅ የዛሬ 30 ዓመት ምናምን በፊት ፕሪሚየር ሊጉ ላይ ሲሳተፍ ነበሩ። አሁን ከምናምን ዓመት በኋላ ከ10 ምናምን ዓመት በኋላ ሲመለሱም እዛው አንድ ጠረጴዛ ላይ ነው የተቀመጡት። አንድ በቃ ወጣቶችና ስፖርት ቢሮ ውስጥ አዳማ ከተማ በቃ እንደዚህ አይነት አንድ ጠረጴዛና አንድ ወንበር ነው ያለው በቢሮ ውስጥ። እንደ ክለብ እንኳን ክለብ ሆኖ ጽህፈት ቤት ኖሮት የራሱ ሰራተኛ ኖሮት የሚንቀሳቀስ ክለብ ማድረግ አልተቻለም። ይሄ ትልቅ ክፍተት ነው። ይሄን ሳታረግ ክለብ አለኝ ብለህ ማለት ለተጫዋቾች ያን ያህል ብር ለአንድ ተጫዋች 400-500 ሺህ ብር መክፈል በጣም በጣም የሚያሳፍር ነገር ነው ብዬ ነው ማምነው። ስለዚህ መጀመሪያ እንደ ክለብ ክለቡ መቆም አለበት። ክለቡ ሲቆም ደግሞ ስታፍ በደንብ መኖር አለበት። አሁን ላይ እነዚህ አመራሮች እኮ ገንዘብ ይዘው ሲመጡ የተቸገሩት ያን ገንዘብ የሚጥሉበት ነው ያጡት፣ የሚመራቸው አጡ። ምክንያቱም በቃ የተደራጀ የተቀናጀ ጽህፈት ቤት ስለሌለው። ስለዚህ እዛ ጋር መፈተሻል። ደጋፊ ማህበሩም እዚህ ላይ ስራ መስራት መቻል አለበት። የዛሬ ስንት ዓመት ደጋፊ ማህበሩ ብዙ ሺህ ደጋፊዎች ነበሩት። አሁንስ ምን አለው የሚለው ነገር በደንብ መታሰብ ነውና እዛ ጋር ያልተሰሩ ስራዎች አሁን ላይ በቲሙ ላይ መጥፎ ጥላ እያጠሉ ነውና ከዚህ ጥላ ማውጣት ይጠበቃልና ከምንም በላይ መጀመሪያ አመራሩ ወደ ውስጡ መፈተሽ አለበት። ጠንካራ ጽህፈት ቤት፣ ጠንካራ የቦርድ አመራር ከግል ፍላጎት ይልቅ ለህዝብ ጥቅምና ፍላጎት የሚሞት ከህዝብ የሚመጣውን ገንዘብ ህዝባዊ በሆነ አስተሳሰብ የሚመራ አካል ያስፈልጓል። መጀመሪያ ያ ሲኖር ነው ጠንካራ አሰልጣኝ፣ ጠንካራ ተጫዋች ሊኖርክ የሚችለው። አሁን ባለበት አካሄድ ግን የሚቀጥል ከሆነ አዳማ ከተማ በቅርቡ ፕሪሚየር ሊጉ ላይ ላልናየው የምንችልበት ሁኔታ መፈጠሩ አይቀርም። ዘንድሮ ቢተርፍ የሚቀጥለው አመት እዛ ውስጥ ተመልሶ ሊገባ ይችላልና አዳማ እያደገ ከመሄድ ይልቅ እየወረደ እንደመጣ ነው የሚሰማኝና ከዚህ ማውጣት ደግሞ የሁሉም ሰው ርብርብ ያስፈልገዋል ብዬ ነው ማምነው። በተለይ ደግሞ ከተማው ላይ አለን የሚሉ ሙያተኞች እገዛ ያስፈልገዋል። ትልቁ ችግር አዳማ ከተማ ላይ እውነት ለመናገር ጥቂት ሙያተኞች ነው ያሉት። ጥቂቶቹ ሙያተኞች እርስ በርስ አይስማሙም። ከዛ አልፎ ደግሞ ለክለቡም ጤና አይሰጡም። የተሻለ አመለካከት ክለቡ የተሻለ ቦታ ሲደርስ ነው እነሱም የሚደርሱት አይደለ? ነገር ግን ለራሳቸው ጥቅም እንጂ ለክለቡ ታላቅነት እኔ ሲሰሩ እያዩ አይደለምና እነሱም ቢሆን እንደ ባለሙያ አሁን አዳማ ላለበት ነገር ተጠያቂዎች ናቸው። እነሱ ሊያመልጡ አይችሉም። እነዚህን አመራሮች ጋይድ የሚያደርጉት ከጀርባ ሆኖ የሚዘውሩት እነሱ ናቸው።
ስለዚህ ትክክለኛውን ነገር ማስቀመጥ ማድረግ ያስፈልጋል። አዳማ ከተማን ከፍ ለማድረግ አዳማ ከተማን ለማሻገር የሁሉም ሰው ርብርብ ይፈልጋል። በተለይም ደግሞ ደጋፊ ማህበሩ ያለውን አቅም በደንብ መጠቀም ይጠበቅበታል። አዳማ ከተማን ማንቃት፣ ደጋፊውንም ማሰባሰብ ከመሸሽ ይልቅስ ወደ መቅረብ መጠጋት ይኖርበታል። እንግዲህ ውድ ተመልካቾቻችን አዳማ ከተማ አሰልጣኙ ማሰናበቱ በስሌት ወይስ በድፍረት በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ አድርገናል። ያላችሁን ሀሳብ አስተያየት በአስተያየት መስጫው ላይ አስፈሩልን። ሰናይ ጊዜን ተመኘን።